ረስቶት ነው የሚሆነው። ልደውልላትና ልሰልያት። እንዴት ነሽ? ጀብዴን ሰማሽልኝ አይደል? ስለምን ጀብዱ ነው የምታወሪው? ቆይ አንቺ ምን አደረግሽ? አላቅም። አንቺ ብቻ እንደዚህ ያልሽ። የሰማው ሰው ሁሉ እኔ ላይ ነበር የፈረደው። አላቅም። ሳስበው እኔ ራሱ ችግር ነኝ መሰለኝ። እንዴ ሰኒዬ ምን ሆነሻል? ራስሽንማ እንደዚህ ያልሽ አትውቀሽ። በዛ ሰዓት ሰክሮ ቤትሽ ድረስ መምጣቱ ራሱ እኮ ልክ አይደለም። ቢሆንስ የሰከረው በእኔ ምክንያት አይደለም። ብታይ ሆስፒታል ውስጥ እንደዛ ውሻ ሲያደርግ እንዴት እንደሆንኩኝ አውቃለሁ። ነገሮች ተደራርበውብሻል። በዛ ላይ ደግሞ ሰው ባንቺ ምክንያት ሲጎዳ ማየት በጣም ይከብዳል። ግን በቃ ህይወት ምርጫዋን አስቀመጠችልሽ። አንቺ ደግሞ ያን ምርጫሽን የመረጥሽው። እሱማ መረጥኩኝ፣ ግን ደግሞ ልክ እንዳልሆንኩኝ እንዲሰማኝ ነው ያደረገኝ። ሁሉም ያልፋል በቃ። ቆይ ግን ክብሮ ምን አየሽው? ምን አለሽ እሱ? ለፍሬ ሳሎን መግባት ከበደኝ። ደግሞ ኒና በእኔ ምክንያት እንደሆነ ስትነግረኝ በቃ የባሰ አፈርኩኝ። እንደውም ስትጠይቂው ባደረገው ነገር አፍሮ ይቅርታ የሚጠይቅሽ ነው የሚመስለኝ። እንዴ ክብሮም እኮ ምንም ያክል ቢወድሽም እሱም ጥፋት ሰርቷል አይደል? ስለዚህ ጥፋቱን ማመን አለበት። ግን ጽናት እኔ አልፈጠንኩም ማለት ክብሮም በሄደ ማግስት እንደዚህ ማድረግ ይልክ አይደል? እዚህ ደረጃ የደረሳችሁት እኮ ተለያይታችሁ ዝም በመባባላችሁ ነው አይደል? ስለዚህ ራስሽን አትውቀሽ። ተደብቃችሁ እዚህ ምን እያደረጋችሁ ነው? ምሩ የጤሽ ጠፋ አይደል? ሰኒ እኮ እዚህ መታ ነው። አንቺ ደግሞ ቤት ገባሽ? ሳሎን ነበርኩኝ እኮ። እኔማ እኮ ክብሮም ብቻ መስሎኝ ደበረኝና እዚህ ጋር መጣሁ። እና እንዴት ነው አሁን ገብተሽ አትጠይቂው? እጠይቀዋለሁ፣ ግን እንደማታው እንዳያረገኝ ፈራሁ። ማታ እኮ መጠጡ ከንዴት ጋር ተደማምሮበት ነው። አሁን ግን ተረጋግቷልሽ። እሺ ግን ለምኑ ግን አብረን እንግባ። አይ እኔማ አልገባም። አገላጋይ ተመታ ሲባል አልሰማሽም? ለባሌ ልኖርለት። እንደዛ ከሆነማ እኔም ለባሌ ልትረፍለት እንጂ። ኧረ እንደዛ ነው እንዴ? እንደዛ ከሆነ አሁንማ እኔም ባላለኝ፣ ስለዚህ ለሱ ስል ልኖርለት። አልገባም። ተመስገን። ሳንዲም እንደዚህ ለማለት በቃች። ድሮ ትዝ ይልሻል? ባልማ አላገባም ትዳር እስር ቤት ነው እኮ ስትል ነበር። ይኸው በአቋራጭ መንገድ እኮ ማንንም ሳይሰማት ሸበላው ናፈሰች። በአጋጣሚም ቢሆን እኮ ጸባይ ሰናይ ነው ያጋጠመሽ። እንዴ ቆይ እኔ ምን ይወጣልኛል እሱ እንደዚህ የምትሉት? ቁንጅና ሳለው ግን ትንሽ ጸባይ ነው እንጂ። እንዴ እኔማ ጸባይም ሁሉም ነገር ከጆከር የተሻለ ነው። እሱንም ማና ያደል ጸጉር ወደ ኋላ ሲሸሽ። ኧረ ነው እሺ ነው